ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ውድ አድማጮቻችን፣ በዛሬው ፕሮግራማችን የምናነሳው ስለ ሳንድሮ ቶናሊ ነው። ቶናሊ በእንግሊዝ ፕሪሚየር ሊግ ካየናቸው ምርጥ አማካኞች አሁንም ካሉ ምርጥ ተጫዋቾች ውስጥ አንዱ የሚጠቀስ ነው። ይህ ጣሊያናዊ የኒውካስትል ዩናይትድ የአማካኝ መስመር ተጫዋች በክረምቱ ከኒውካስትል እንደሚለቅ ይጠበቃል። ታዲያ ቶናሊ በሜይ 8 2000 በሎዲ ጣሊያን የተወለደው ይህ የአማካኝ ተጫዋች ታዲያ በዚህ የክረምት የዝውውር መስኮት አርሰናልና ማንቸስተር ዩናይትድን የሚያፎካከሩናል። ነገር ግን መድፈኞቹ በጥር የዝውውር መስኮት ራሱ የቶናሊ ኤጀንት ለአርሰናል አቅርቦት ነበር ተጫዋቹ። ታዲያ የሚካኤል ሞሬኖን መጎዳት ተከትሎ መድፈኞቹ ለማስፈረም የሚፈልጉ ነበር፣ ነገር ግን ይህ ሊሆን አልቻለም። ታዲያ ኒውካስትሎች ከዚህ በፊት ይህንን ተጫዋች ከ3 ዓመታት በፊት በ70 ሚሊዮን ዩሮ እንዳስፈረሙት ይታወቃል። ይህ ተጫዋች እስካሁን ድረስ በጣሊያን ውዱ ተጫዋች እንደሆነ ነው ያለው። ከሚላን ነበር በ70 ሚሊዮን ዩሮ ያስፈረሙት። በጣም ጥሩ ክህሎት ካላቸው ተጫዋቾች ውስጥ አንዱ ነው። ታዲያ አሁን እንደ አዲስ እየወጣ በሚገኘው መረጃ መሰረት አርሰናል የዚህን ተጫዋች ፈላጊ ነው። መፈላጊ መሆን ብቻ አይደለም፣ ኤጀንቱን አነጋግሯል። ይህ ተጫዋች መድፈኞቹ የሚቀጥሉት ዓመታቶች የአማካይ መስመራቸውን ለማጠናከር ቋሚ 11ን ለማገዝ ከሚፈልጉ ተጫዋቾች ውስጥ ቅድሚያውን የሚሰጡት ሆኗል። እንግዲህ በብሬሺያን የጀመረው ከ2017 እስከ 2021 በብሬሺያ መጫወት ችሏል፣ ከቢ ቡድኑ ማለት ነው። ከዛ ሚላንን ከ2020 እስከ 2023 ተቀላቅሎ በጥሩ ፐርፎርማንስ ሚላንን ማገልገል ችሏል። በተለይ ስኩዴታውን 21-22 ላይ ያሸነፈበት ነበር። በኒውካስትል ባለፉት ዓመታቶች በኤዲያው ስር ከቡርኖ ጎሜሬስ ጋር አስደናቂ ጥሩ ጥምረትን ፈጥረዋል። እንግዲህ በፕሪሚየር ሊጉ በተለይ ሄቪ ፉትቦል ለምትሉ ብዙዎቹ ካሮን ራምሴ እንዲሁም ደግሞ ከጆርዳን ሄንደርሰን ጋር የሚያመሳስሉበት አይነት ሁኔታዎች አሉ። ማንቸስተር ዩናይትድ ተጫዋቹን ቢፈልገውም ግን አርሰናል ይህንን ተጫዋች አሳምኖ ወደ ፕሪሚየር ሊጉ ሻምፒዮኖች መምጣት ይፈልጋል። ማንቸስተር ሲቲም እዚህ ዝውውር ውስጥ እንዳለ ይታወቃል። ኒውካስትል ደግሞ ዝውውሩን ቀድሞ በመጨረስ የሱን ተተኪ በፍጥነት ማስፈረም ይፈልጋል። ኒውካስትል አዲስ ኮንትራትን አቅርቦለት ኮንትራቱን ለመፈረም ፍላጎት እንዳላሳየ መረጃዎቹ ይጠቁማሉ። አሁን 26 ዓመቱ ላይ ይገኛል። እስከ 80 ሚሊዮን ዩሮ ይገመታል። መድፈኞቹ ይህንን ተጫዋች የሚያስፈርሙ ከሆነ የተለያዩ ነገሮችን ያገኛሉ። በዚህ ፕሮግራማችን ወደ አድማሻችን አርሰናል ቶናሊን ቢያስፈርም ምን ነገሮችን ያገኛል? ከዲክላን ራይስ እንዲሁም ደግሞ ከዙቢሜንዲ ከሚካኤል ሞሬኖ ጋር ምን አይነት ጥምረቶችን ይፈጥራል በሚለው የማቀርብላችሁ ይሆናል። ወደ አድማቻችን ታዲያ እናንተ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱም። የዝውውር መስኮቱ ሳይከፈት ስለ ዝውውር መስኮቱ የምንነግራችሁ ነው። የተለያዩ ቡድኖች ቡድናቸውን ለማጠናከር የሚፈልጓቸው ተጫዋቾች አሉ። ታዲያ እነዚህ ተጫዋቾችን በሚመለከት የምንለው ይኖረናል። አድማጮቻችን እንኳን በደህና ወደ ያያ ስፖርት በሰላም መጣችሁ። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጉን አትርሱ። የመጀመሪያው መረጃችን የሚሆነው እንግዲህ የቶናሊ ጥንካሬው ምንድን ነው ብለን በእግር ኳስ ብዙ ጊዜ ላይ የሰው በጣም ቀላል የሚሆን ይመስለኛል። አንደኛ በጣም ቦታዎችን የመሸፈን ብቃቱ፣ ስታሚናው ደግሞ በተለይ አርሰናል በዲክላን ራይስ ብቻ ነው እንግዲህ ስታሚና ያለው ተጫዋች። ስለዚህ ለአርሰናል ሁለተኛ ተጫዋቹ ነው። ስታሚናን መስጠት የሚችል ነው። ሚካኤል ሞሬኖም ሆነ ዙቢሜንዲ ለአርሰናል ስታሚናን መስጠት የሚችሉ ጫፍ እየሮጡ የሚጫወቱ ተጫዋቾች አይደሉም። ስለዚህ ይህንን ማምጣት መቻሉ በጣም ጥሩ ነው። እያንዳንዱን ኳስ የመፋለም ብቃቱ ከጉዳት የራቀ መሆኑ በጣም ጥሩ ከሚባሉ ተጫዋቾች ውስጥ አንዱ ነው። የፓስ አኩሬሲውም ጥሩ የሚባል ነው። ነገር ግን እስኪ እንደ ተጫዋች እንደምልመላ የዚህን ተጫዋች እያንዳንዱ ሁኔታዎችን እንየው። የመጀመሪያው አትሌቲሲዝም ነው የሚሆነው። እንግዲህ በፕሪሚየር ሊጉ ካሉት ከዲክላን ራይስ በመቀጠል ምርጡ ብዙ ኤሪያ የሚያካትተው ተጫዋች ነው። አትሌቲሲዝም 91.4 ነው የሚያካልለው። ከዛ በመቀጠል ዲክላን ራይስ፣ ካርሎስ ባሊባ፣ ከዛ ውጭ አቡበከር ካማራና ኩቢ ሜኑ ናቸው የሚቀጥሉ። ስለዚህ በኔ እይታ በዚህ በስታሚና በፍጥነቱ ብዙ ቦታዎችን በማካለል ረገድ የዲክላን ራይስ ቢጎዳ እንኳን ለአርሰናል ሌላ ሚና የሚሰጥ ነው የሚሆነው። በጣም ጥሩ የሚባል ፐርፎርማንሱን የሚሰጥ ይሆናል ብዬ አስባለሁ። ከዛ ውጭ ከራይስ ጎን መሰለፍ የሚችል ጥሩ ብቃት ያለው ተጫዋችም የመሆን አቅም አለው። አርሰናሎች በወሳኝ ጨዋታዎች ውስጥ ይህንን ተጫዋች በዚህ ቦታ ላይ ማሰለፍ የሚችል ይሆናል። ነገር ግን ስታሚናው ሲታይ በአጠቃላይ በሚሸፍኑት ኤሪያ ራሱ የተሻለ ሆኖ ይታያል። ነገር ግን ዲክላን ራይስን ስታዩት በቁመቱ ረገድ የአንድ ለአንድ ፍልሚያዎችን በማሸነፍ ረገድ ፍጥነትም ትንሽ ዲክላን ራይስ የተሻለ ሳይሆን አይቀርም። ነገር ግን ስፕሪንት በማድረግ በጣም የተሻለ ነው። በጨዋታ ውስጥ እረፍት የለውም ቶናሊ። ታዲያ ለአርሰናል የተለየ ብቃትን የሚሰጥ ነው የሚሆነው። በኔ እይታ በዚህ ረገድ በጣም ተመራጭ ነው። ሌላኛው ሹት የማድረግ አቅሙ ነው። ከሳጥን ውጭ ሹት የማድረግ እና ሹት ግሬዱን በምታዩበት ጊዜ ውድ አድማጮቻችን ብሩኖ ጎሜሬስ አንደኛው ነው። በጣም ጥሩ የሆነ ሹት የማድረግ አቅም ያለው ተጫዋች ነው። ሁለተኛው ካይሴዶ ነው የሚገኘው። ሶስተኛው ዲክላን ራይስ ነው። ነገር ግን ሳንድሮ ቶናሊ ከሁለቱ ዝቅ ብለው የሚገኘው ሳንድሮ ቶናሊ እና
ዲክላን ራይስ መካከል 71.1 እና 69.5 ነው። ስለዚህ ይህ ተቀራራቢ የሆነ የሹት ስቶፒንግ ሹት የማድረግ ብቃት አላቸው። ጥሩ የሚባል ፐርፎርማንስ ይሆናል። በአይናችሁም ስታዩት ግን ቶናሊ በኔ እይታ በጣም በሹቱ ረገድ በጣም የተሻለ ነው። ገለኛ ቦታው ላይ ካገኘው በጣም ኳሶችን በጣም የማሻማት አቅሙ ፓስ የማድረግ አቅሙና ሹት በሚያደርግበት ወቅት ደግሞ ትክክለኛ ቦታው ላይ እንዲደርስ የማድረግ አቅሙ በጣም ወሳኝ ነው። አርሰናል ከሳጥኑ ውጭ ሳጥኑ ላይ ለይሱ ነው በመድረስ ውጤታማ የሚያደርገው ተጫዋች ይሆናል ብዬ አስባለሁ። አርሰናል ቋሚ 11ን በተለይ ዙቢሜንዲን ከዲክላን ራይስ ጋር፣ ዙቢሜንዲን ከቶናሊ ጋር፣ ቶናሊን ከዲክላን ራይስ ጋር ማጫወት የሚያስችል የተለየ ሁኔታን የሚያገኝ ነው። ቶናሊን ከዛ ውጭ እንዲያው አንዳንዴ በቁመት ረገድ አብሮት የሚያግዘው ሚካኤል ሞሪኖም ጋር አብሮ መሰለፍ የሚችል ይሆናል። ስለዚህ ለአርሰናል የተለያየ አይነት ጥቅምን መስጠት የሚችል ተጫዋች ነው ብዬ አስባለሁ። ሌላኛው እንግዲህ ድሪብል በማድረግ ነው። በፕሪሚየር ሊጉ ድሪብል በማድረግ ጥሩ ከሚባሉ ተጫዋቾች ውስጥ አንዱ ሪያን ግራቨንበርግ ነው። ከዛ ካይሴዶ ነው። ከዛ ቶናሊ ሆኖ ነው የሚቀመጠው። ስለዚህ አርሰናል ካላቸው ከዙቢሜንዲና ከዲክላን ራይስ በጣም የተሻለ ተጫዋች ሆኖ ይታያል። ስለዚህ በዚህ ረገድ አርሰናል የሚጠቀም ይሆናል። ፕረስ ሬዚስታንስም ነው። በዚህ ረገድ ጥሩ የሚባል ክህሎት አለው። በተለይ አርሰናሎች ፕረስ በሚደረጉበት ጊዜ በቀላሉ ከፕረስ ለመውጣት ይህንን ተጫዋች የሚጠቀሙበት ይሆናል ብዬ አስባለሁ። ይህንን በጥንቃቄ ማየት የሚያስፈልግም ነው የሚመስለኝ ወደ አድማቻችን። ስለዚህ በዚህ ረገድም የተሻለ ለአርሰናል የሚያግዝ ይሆናል። ከዛ የፓስ የማድረግ አቅሙ ነው። አሁን እዚህ ጋር ነው የምታዩት። በፓስ ዲክላን ራይስ የተሻለ ነው። አዳም ዋርተን፣ ቫለንቲን በረኮ፣ ኤሊየት አንደርሰን በጣም በዚህ በኩል የተሻሉ ተጫዋቾች ሆነው ይታያሉ። ስለዚህ አርሰናሎች አሁን በዝውውር መስኮቱ ላይ ምን አይነት ተጫዋቾችን ይፈልጋሉ የሚለው አንድ ወሳኝ ነው የሚሆነው። ነገር ግን ቶናሊ ሌላኛው እንግዲህ በእግር ኳስ ማወዳደር የምንችለው ሳጥኖች ውስጥ ኪለር ፓሶችን ወይም የመጨረሻ የሚባሉ ፓሶችን በማድረግ ነው። እግር ኳስ እንደ ሉካ ሞድሪች፣ ኤንዞ ፈርናንዴስ፣ ቫለንቲን ባርኮ አይነት ተጫዋቾች የሚጠቀሱ ቢሆንም ከዛ በመቀጠል ግን ሳንድሮ ቶናሊም ኪለር ፓሶች አሉት። በተለይ በትራንዚሽን ያለ ቡድንን በሚገባ መጉዳት የሚያስችል ብቃት አለው። ስለዚህ ለአርሰናል ቶናሊና ዲክላን ራይስን መሀል ሜዳ ላይ አድርጎ ማንም ቡድን በቀላሉ የሚያሸንፉ ይሆናል ብዬ አላስብም። ብልጫዎችን መውሰድ የሚችል ነው። ከዛ ውጭ ፖዚሽናል ግሬዱንም ስታዩ በጣም ጥሩ የሚባል ነው። ቦታውን ይዞ በመጫወት ፐርፎርማንሱ ማለት ነው። በዚህ ረገድ ያው 6 ቁጥር ሚናን ከታየ በፕሪሚየር ሊግ ውስጥ ዘንድሮ ለምሳሌ የሚነሳው ተጫዋች ቅድሚያ ዲክላን ራይስ ነው። ከዛ በመቀጠል ካዝሜሮ ነው። ከዛ በሊባና አቡበከር ካማራ ናቸው። ከዛ ቶናሊ ነው የሚሆነው። በዚህ ረገድ በጣም በልዩነት ቶናሊ በዲክላን ራይስ ይበለጣል። አጠቃላይ እንግዲህ ጠቅላላ ብለን ስናየው ደካማ ጎኖች አሉት። አንደኛ ብቸኛ 6 ቁጥር መሆን አይችልም ቶናሊ። ሁለተኛ ደግሞ በኔ እይታ ማለት ነው የቆመ ኳስ የመፋለም አቅሙ የአየር ላይ ብቃቱን ትንሽ ደካማ የሚባሉ ናቸው። ነገር ግን መደነቅ የሚጠበቅበት ከአርሰናል ተጫዋቾች የሌለው ኪለር ፓስ ከ6 ቁጥር እየተነሳ አርሰናል በመልሶ ማጥቃት እንዲያጠቃ ሊያግዝ የሚችል ፈጣን ትራንዚሽኖችን የሚያመጣ ይሆናል። ፓስ የማድረግ አቅሙም ጥሩ የሚባል ነው። ነገር ግን በድሪብሊንጉ ረገድ አርሰናልን በሚገባ ካሉ ተጫዋቾች የተሻለ ነው የሚሆነው። ከአርሰናል ከኋላ በሚቸገርበት ጊዜ ለመውጣት በጣም ይህንን ተጫዋች መጠቀም የሚችል ነው የሚሆነው። ሌላኛው እንግዲህ በጣም ጥሩ ፐርፎርማንሱ የሚሆነው ሹት በማድረግ ረገድ ነው። ነገር ግን ቶናሊ አትሌቲዝሙም ጥሩ እንደሆነ መርሳት የለብንም። በአጠቃላይ ወደ አድማቻችን ይህንን ተጫዋች እስኪ አሁን ካሉት ከአርሰናል ተጫዋቾች ጋር እናወዳድረውና ምን አይነት ፐርፎርማንስ አለው ብለን እንየው። አንደኛው እንግዲህ በኔ እይታ የዚህ ተጫዋች ከአርሰናል ካሉ ከሌሎች ተጫዋቾች ጋር ሲወዳደር ሳንድሮ ቶናሊ ከዲክላን ራይስ ጋር አወዳድረናል። ዲክላን ራይስ ብቸኛ 6 ቁጥር መሆን የሚችል ነው። ብቸኛ 8 ቁጥር መሆን የሚችል ነው። ሳንድሮ ቶናሊ ግን መሆን የሚችለው ዲፕ ፕሌይንግ ሚድፊልደር ነው። ተቀራራቢ ፐርፎርማንሱ ትንሽ የሚሮጠው ዙቢሜንዲ ነው ማለት የሚቻል ነው የሚሆነው። ነገር ግን ብዙዎቻቸው የፕሪሚየር ሊግ ተጫዋቾች አይታችሁታልና ዙቢሜንዲ ግን የተሻለ ደግሞ ፓስ በማድረግ ረገድ በጣም ጥሩ ነው። አርሰናል ስካሊን በአማካይ መስመር ላይ ሊጠቀም የሚችልበት እድል ይኖራል። ሚካኤል ሞሬኖንም እንደዚሁ። ነገር ግን ሚካኤል ሞሬኖ ካልብቃቱ ከሳጥን ሳጥን ሌት ሆኖ ቢደርስም ጥሩ የሆነ የእግር ኳስ የመረዳት አቅሙም እዚህ ጋር መደነቅ ይጠበቅበታል። ታዲያ እንግዲህ አርሰናሎች ዲክላን ራይስን ዙቢሜንዲን አብረው እንዳሰለፉት ሁሉ ቶናሊን ቢያመጡ በተለይ አርሰናል ተደራራቢ ጨዋታዎች ላለበት ቡድን በሚገባ ማገዝ የሚችል ነው። ጠንካራ ሰራተኛ ነው። የጨዋታው 93 ሬቲንግ አለው። ይህ ማለት ስትሮንግ ጠንካራ የሆነ የመከላከል ብቃት አለው። በተለይ አርሰናል የድሮን ራምሴን የሚያስታውስ ይመስለኛል። ከዛ ውጭ በጣም ጥሩ የሆነ ፐርፎርማንስም አለው። የመሬት ላይ ዱዋሉ ከዛ ውጭ የቆመ ኳስ የማሻማት ብቃቱ በጣም ጥሩ የሚባሉ ለአርሰናል ደግሞ ከሳጥን ውጭ ጎሎችን ማስቆጠር የሚችል ተጫዋች ሆኖም ይታየኛል። ዲክላን ራይስም በዚሁ ስለ ራይስ ይህ ነው የሚባል አዲስ የተለየ ነገር የለውም። ዲክላን ራይስ ካሉት አርሰናል ቶናሊን ቢያስፈርምም ዲክላን ራይስ የተሻለው ምርጡ ተጫዋቹ ነው የሚቀጥል ነው የሚሆነው። ነገር ግን አርሰናሎች ራይስ ቢጎዳ ማን ይሸፍኗል የሚል ነው። ስለዚህ ሳንድሮ ቶናሊና ዙቢሜንዲ አንዱ አማራጭ ነው ሊመጣ የሚችል ነው። ዙቢሜንዲ እንደ 6 ቁጥር ፒቮታል ተጫዋቹ ነው። በተለይ የአየር ላይ ፍልሚያዎችን እንዲሁም ፕረስ ሬዚስታንስ መሆኑን የሚጠቀም ይሆናል። ቦል ፕሮግሬሽን ደግሞ ቶናሊ የተሻለ የሚሆን ነው። ነገር ግን አርሰናሎች እንግዲህ አሁንም ቢሆን ማሰብ የሚጠበቅባቸው ራይስን ካጡ ትክክለኛ 6 ቁጥር ተጫዋች አይደሉም። እስካሁን ድረስ የምናያቸው ተጫዋቾች አይደለ። ትልቅ ውሳኔ
የሚያስፈልገው እሱ ነው። ዙቢሜንዲ ብቻውን ሲሰለፍ ለምሳሌ በትልልቅ ጨዋታዎች ውስጥ ለመፋለም ዲክላን ራይስን የሚተካ አይነት ተጫዋችንም በዝውውር መስኮት ማግኘት አንዳንዴ አስቸጋሪ እንደሆነ መርሳት የለብንም። ስለዚህ ትንሽ ሊያስቸግር ይችላል። ነገር ግን ለምሳሌ አሁን በዝውውር መስኮት ውስጥ ካሉ ተጫዋቾች ውስጥ አንዱ ኤሌት አንደርሰን ለምሳሌ ብናየው ኤሌት አንደርሰን ምንም እንኳን በአካል ብቃቱ ትንሽ አንስም፣ ነገር ግን ኤሌት አንደርሰን ለምሳሌ ብቸኛ 6 ቁጥር ሆኖ መጫወት የሚችል ነው። ቦክስ ቱ ቦክስ መሆን የሚችል ነው። ይህ በጣም ኤሌት አንደርሰን የተሻለ ተመራጭ ተጫዋች ያደርገዋል ብዬ አስባለሁ። 6 ቁጥር ሆኖ ኳሶችን ማምከን የሚችል አየር ላይ ፍልሚያዎችን መፋለም የሚችል ተጫዋቹ ነው ይታያል። ስለዚህ በዚህ ረገድ ኤሌት አንደርሰን የተሻለ ሆኖ ነገር ግን ኤሌት አንደርሰን ለማስፈረም እስከ 115 ሚሊዮን ፓውንድ ይጠይቃልና አርሰናል ያንን ገንዘብ የማውጣት ፍላጎት ይኖረዋል ወይ የሚለው እንግዲህ ቶናሊን የምታገኝ ከሆነ የተሻለ በፕሪሚየር ሊጉ ፕሮቨን የሆነ ነገር ግን ከኤዲያ ጨዋታ ወደ ማይክል አርቴታ ጨዋታ ሲመጣ ትንሽ ሊቸገር የሚችልባቸው ነገሮች ቢኖሩም ነገር ግን ለአርሰናል ኢንተንሲቲን በማጥቃቱ ረገድ ፈጣን ትራንዚሽኖችን መጨመር የሚችል የተለየ የጎል እና ለዮኬሬስ ለነሳካ ፈጣን እድሎችን ማመቻቸት የሚችል ተጫዋች ይሆናል። ኤንደርሰን ግን ደግሞ ኤሌት አንደርሰን የሚያገኝ ከሆነ አርሰናል እንግዲህ ፍላጎቶች አሉ። የተሻለ ጥራት ያለው ለሚቀጥሉት ዓመታቶች በፕሪሚየር ሊጉ ላይ ምርጥ ተጫዋች መሆን የሚችል ጥሩ የፕሪሚየር ሊግ ልምድ ያለው ተጫዋች ነው። ዋጋ ወስኖ እንደሚችል መርሳት የለብንም። ወደ አድማቻችን የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።